ይህን ቪዲዮ ቀድማችሁ ሴቭ አድርጉትና ጀምሩ። በተለይ ደግሞ ልጆች ያሏችሁ ወላጆች ማለት ነው። ይሄን ጥያቄ ብዙ ጊዜ እንጠይቃለን ከትምህርት ቤት ሲመለሱ how was your day or how was school today አይደል? እንዴት ነበር ቀንህ? እንዴት ነበር ትምህርት ቤት ምናምን የሚለውን ቃል ይሄንን ቀይሩት። ከዛ ለውጡን እናንተው ራሳችሁ ታያላችሁ። ልጆቹ አናላይዝ እያደረጉ እያሰቡ እንዲመልሱ ከፈለጋችሁ እነዚህን ጥያቄዎች ኦኬ አብራችሁ ወይም ደግሞ እነሱን እየጠየቃችኋቸው ይመልሱላችሁ። የመጀመሪያው what was the best part of your day? What was the best part of your day? ይሁት ጥያቄውን ዛሬ ምርጥ የምትለው ወይም ደግሞ ሀሪፍ የምትለው ከቀንህ ውስጥ ምን ነበር ብላችሁ ጠይቁት ልጁን ወይም ደግሞ ጠይቋት። So they will tell you። በጣም ማሰብ በነገራችን ላይ how was your day or how was school today የሚለው good, fine, not bad ምናምን የሚሉ አጭር መልሶችንና በጣም አሰልቺ ጥያቄ ነው። ስለዚህ ይሄን አሰልቺ ጥያቄ መቀየር ትችላላችሁ። አሁን የምሰጣችሁ ከቅድሙ ጋር 5 ሌሎች ጥያቄዎችን ከልጆቻችሁ ጋር እየተጠያየቃችሁ መልሳቸውን ወይም ደግሞ ፊድባካቸውን መስማት ይቻላል። What was the best part of your day ለሚለው ጥያቄ ምንድነው የሚያደርጋቸው? ፖዚቲቪቲን እንዲፈልጉ ማለት ነው። ወይ ደግሞ ዛሬ ቀን ውስጥ ከተደረጉ ነገሮች በሙሉ ፖዚቲቭ የሆኑትን ነገሮች እየለቀሙ እንዲነግሯችሁ ያደርጋል ነው። ሁለተኛው ላይ እንሂድ። What mistakes did you learn from today? ዛሬ ከሰራሃቸው ስህተቶች ውስጥ ወይም ደግሞ ዛሬ ከሆኑ ነገሮች ውስጥ ምን ተማርክ ትሉታላችሁ። በነገራችን ላይ ፌለሪቲን ኖርማላይዝ እንዲያደርጉት መውደቅ በቃ ያበቃለት ነገር መሆን መሳሳት ችግር እንደሌለው እንዲለምዱ ያደርጋቸዋል። ስለዚህ ምን ብላችሁ የምትጠይቋቸው what mistake did you learn from today አይደል? ከየትኛው ስህተት ተማርክ? ለምሳሌ ጥያቄ ሲሰራ ትምህርት ቤት ኤክሰርሳይዝ እያደረገ ተሳስቶ ሊሆን ይችላል። ከሱ ተምሬያለሁ ይላችኋል። ኦኬ and other things ማለት ነው። ሌላው ሶስተኛው ነው who were you proud of today? right? who were you proud of? በማን ኮራክ ወይ ደግሞ ማን አኮራክ ዛሬ ወይ ደግሞ በማን ደስ ብሎህ ነበር የሚል አይነት ጥያቄ ማለት ነው። እነዚህ ሰዎች ሌሎችን አፕሪሺየት ማድረግን እንዲለምዱ ወይ ደግሞ ልጆቻችሁ አፕሪሺየት ማድረግን እንዲለምዱ ያደርጋል። ይሄ ጥያቄ oh I was proud of my maths teacher, I was proud of my English teacher, I was proud of my best friend ኦኬ ብለው ስለ ጓደኞቻቸው ወይ ደግሞ ስለ I was proud of myself ኦኬ በራሴ በጣም ደስ ብሎኝ ነው በራሴ ኮርቻለሁ ሊሏችሁ ይችላሉ። ይሄም አናላይዝ የምታደርጉበት ሌላኛው ጥያቄ ነው። ሌላኛው አራተኛ who did you help today? ይሄ መስጠትን መርዳትን ማገዝን በጣም እንትናቸው እንዲያደርጉት ይሄ like you know ዴይሊ ሩቲናቸው እንዲያደርጉት የሚያደርግ ጥያቄ ነው። who did you help today? ዛሬ ማንን ረዳ ማንን አገዝክ? ኦኬ ከማን ጎን ቆምክ አይነት ነገር ነው። so you have to say like you know oh yeah so like he didn't have a pencil or he didn't have a pen or a rubber or something I gave it to him እንደዚህ ያደረኩኝ ብለው ይነግሯቸዋል ማለት ነው። okay and you can just also ask another question which is number 5 okay አምስተኛው what was the most interesting you learned today ይላል። the most interesting thing you learned today so ቀኑ ሙሉ